አባባ ቲናን ጉር ሰራት። ቲና ካሜራውን አጥፍታ አቋርጣው ነበር። ነገር ግን አባባ በጥበብ ስለሆነ ዶክተሩን እቤት አምጥቶ የቲናን ጉድ እንዲታይና ሁሉንም ነገር እንዳልታመመችም ተነገራት። አባባ በዚህን ሰዓትም ከት ብሎ ሳቀ። ሌላው እንግዲህ የሚገርመው ነገር አሁን ላይ ቲና እያስመሰለች እንደሆነ ትሁት አወቀችባት። ትሁቴ ስታቅ ደግሞ ትሁቴን ግን በሚያሳስብ ሁኔታ አስፈራራቻት። እሱም ምንድነው ቲና የትሁትን እህቷን እንደምትገልባት አስጠነቀቀቻት። ነገረቻትም። ትሁቴ በጣም ደነገጠች። አሁን ላይ በሚያሳዝን ሁኔታ ላይ እየተጨናነቀች ነው። ነገር ግን ለኤደን ነገረቻት። ኤደንም ይህንን አይተንና ሰምተን ጸጥ ማለት የለብንም በማለት ጠየቀቻት። በዚህ ሰዓትም ምንም ማድረግ አልችልም፣ እህቴን ትጎዳብኛለች ኤዱ አለቻት። ግን ቢሆንም ደግሞ አይ አትጎዳብሽም ስትላትም ፈራርታኛለች አለቻት። እንዴት በምን ልታገኛች አለች ስትልም እሱን አላውቅም ሆን ብላ ስለሆነ አለች። እንግዲህ ተመስገን ሰተት ብሎ ቤት ድረስ ሄደ። ቲና ስለጠራችው ቲና ጋር ሂዶ አሁን ኤደንን እንዲያስወግድላት ስትጠይቀው የሰው ነፍስ እንዴት መሰለሽ እንደ ትንኝ የምትገደለው አላት። እሷ ከዚህም በታች ናት ስትልም እሱ የመጨረሻ ተናደደና ስትወርቂ ጭንቅላትሽን ማሰቢያሽን ነክቶሻል መሰለኝ አላት። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ተከታተሉ ስል በትህትና ጠይቃችኋለሁ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘመተናል። እንግዲህ ተመስገን ትሁቴ ጋር ኪችን ሲገባ ትሁቴ ቢላዋ አውጥታ ሁሉ ልትወጋው ከቀረብከኝ ሌላ ችግር ታመጣለህ ስትለው በሰዓቱ ቤት እያጸዳች ነበር ዘው ብሎ የመጣባት። በዛ ሰዓት ደንግጣ ስለነበረ እንዴት ነሽ የተባባልነውን የተስማማሽበት መሰለኝ። ምክንያቱም እውነቱን ቢያውቁ እዚህ ቤት ለደቂቃ ስለማያስቀምጡሽ ወተሽ ጎዳና መውደቅሽ ስለማትፈልጊ የላኩልሽን ነገር በዝምታ ደብቀሻል ማለት ነው። ቢያውቁ ምን እንደሚፈጠር ታውቂያለሽ አላት። ለምን አተውኝም? ምን ፈልገህ መጣህ? ውጣልኝ ከቤት ያለችው። አንተ ነህ እንዴ የላከው አለችው። አዎ እኔ ነኝ። ምን ይመስላል? ቆንጆ ነው መልእክቴ አነበብሽው አላት። በዚህን ሰዓት አሁን አንቺን ልጠይቅ አይደለም አንቺ ጋርም ልጣላ አይደለም የመጣሁት ቲናን ልጠይቅ ነው አላት። የለችም አለችው። ምን? አዎ አባባ ለሕክምና ይዟት ወጥቷል አለችው። ከዚህም በኋላ ከት ብሎ ሳቀ። ቲና ጋር ሲገባ ቲና እንግዲህ ኤደን ነቅታብኛለች፣ ሁሉንም ነገር አቃብኛለች በማለት ነገረችው። በእርግጥ አባባ መጀመሪያ ላይ የቲና ማስመሰል ለማየት ካሜራውን ሲከፍትም ቲና ግን ካሜራውን አቋርጣዋለች። በዚህን ሰዓት የአባባ ምርጫ አንድ ጎበዝ ዶክተርን አምጥቶ ቲና የምታደርገውን የሕክምና ወይም ደግሞ ታማ እንደነበረ የሚያሳየውን በሚከብድ ሁኔታ አሳያት። በዚህን ሰዓትም ደንግጣ ቀረች። አሁን አባባ ዶክተሩን አምጥቶ ዶክተሩም ቲና ምንም አይነት ህመም እንደሌለባትና ጤነኛ እንደሆነች መናገርም መንቀሳቀስም እንደምትችል ሁሉንም ነገር ለቤቱ ሰው ሲያስረዳ እያስመሰለች መሆኑን አባባ አወቀ። ከባድም እርምጃ ወሰደባት። አባባ መጀመሪያውኑ እውነት እያስመሰለች ከሆነ መናጢ ክፉ ሰው እንደሆነች አውቃለሁ፣ ግን አንቺ ያደረግሽብኝ ነገር በሙሉ ማድረግ አቅቶኝ አይደለም፣ እድሜም አይፈቅድም፣ ትልቅ ሰው ነኝ። ግን ደግሞ አንቺ በዚህ ደረጃ ራስሽን ላይ ችግር ትፈጥሪያለሽ ብዬ አላስብም ነበር። ግን እውነት ውሸት ሆኖ ከቀረ እውነት ተደብቆ ስለማይቀር የተመኘሽውን እሰጥሻለሁ አላት። ነገ ይታወቃል ብሏ ሲሄድም ነገ ማለት እያለች መጨናነቋን ጀመረች። እንግዲህ ዶክተሩ ዘው ብሎ በመግባት አባባ እያለ ቲና ምንም ማድረግ ስላልቻለች የቲና የውሸት ህመም እንዳለ አወጣባት። መድኃኒት የምትሰጣውንም በእጇ እየጨበጠች ላለማዋጥ እያደረገች ነበር። በዚህ ሰዓት ትሁቴ መድኃኒቱን ሰጣት። ውሃ ልታመጣላት ስትሄድ አጅሬ ሆዬ መድኃኒቱን በእጇ ይዛ እንደነበረም ደረሰችባት። ሳትወድ በግዷ ስትመነጥቃትም አስፈራራቻት። አንቺ ይሄንን እኔ ያለመታመሜ ለሌላ ሰው ብታሳውቂ ካንቺ ውጪ ተሰምቶ ባገኝ እህትሽን መሰረትን እገልልሻለሁ አለቻት። እህትሽን ከነ ልጇ በደም ነው የምለውስልሽ ስትላትም ትሁት በዚህ ሰዓት በጣም ደነገጠች። እምትለው ግራ ገባት። ምን አለች? እገልሻለሁ፣ አርፈሽ ብትቀመጪ ነው የሚሻልሽ፣ የምሬን ነው ምልሽ እገልሻለሁ አለቻት። ኧረ እባክሽን ይሄንን እንድታደርጊ የምፈቅድልሽ ይመስልሻል? ሞክርኝ፣ እኔ ቲና ዝም ብዬ የምፈራሽ የምሸነፍ ሴት አይደለሁም፣ እመኝኝ አለቻት። እንግዲህ ትሁቴ በጣም ደነገጠችና የምታደርገው ግራ ስለገባት ጥላ ወጣች።
ከመውጣቷ በፊት አባባና ካሌብ የውጩን በር ቆረቆሩ። አባባ ተመስገን እንደመጣ ቶሎ ብላ ካሌብ ጋር ደውላ ነበረ ትሁቴ የተፈጠረውን ነገርና ተመስገን ቀጥታ እዛ ቤት እንደሄደም ነገረችው። በዚህ ሰዓት ቲና ጋር እያወራም እንደሆነ ነገረችው። ምን ሊያደርግ መጣ? ቲና ክላስስ ለምን ገባ ሲላትም አላውቅም አለች። ግን ደግሞ አለመናገሯን አይቶ የሆነ ነገር እንዳያደርጋት አንቺ የክፍልሽን በር ዘግተሽ ቁጭ በይ አላት። እሷም ምንም አትሆንም ምንም አያረጋትም መጣሁ በማለት እየገሰገሰ ካሌብ ወደ ቤት ሲመጣ እንግዲህ አባባና ካሌብ ተገናኙ። ካሌብም ምን ሆነሃል ሲለው ትሁቴ እኮ ደውላልኝ ነው የሆነ ነገር ተፈጥሯል ተመስገን መጥቶ ቲና ክላስ ገብቷል አለችኝ አለው። አባባ ይገርማል አየህ ኤደን ያለችው ነገር ትክክል ናት በማለትም ገለጸለት። ሆን ብላ ከሱ ጋር እየሰራች ነው አልታመመችም እኔም የሚመስለኝ እንደዛ ነው አባባ አለው። ትሁት ተደናግጣ ስለነበረ ምን ሆነሽ ነው ትሁቴ እንዴት ዋላችሁ ብሎ አባባም ገባ። ደህና አባባ የተናደርሽ ትመስያለሽ ምን ሆነሻል አላት። ኧረ አልተናደርኩም አለችው። እና ምን ሆነሽ ነው ትሁቴ አላት። ምንም አባባ ቀጠለችና ኪችን ሂዳ ስሜቷን መቆጣጠር አቃታት። እናም ቲና እንዴት ነሽ? እኔ እኮ በዚህን ደረጃ ታስመስያለሽ ራስሽ ላይ ጉዳትን ትጠያለሽ ብዬ አላስብም ግን ደግሞ እውነት ከሆነ በጣም ይደብራል። አንቺ ያደረግሽብኝ ነገር በሙሉ አላደርግብሽም ጊዜም እድሜም ህሊናዬም አይፈቅድልኝም ግን ደግሞ እያስመሰልሽ ከሆነ እውነቱ በቅርቡ ይወጣል ተደብቆ አይቀርም። ስለዚህ ሲላትም ነገ ይታወቃል ብሎ ወደ ትሁቴ ጋር ሄደ። ነገ ማለት ምን ማለት ነው? ነገ እንዴት ይታወቃል? ምን ታስቦ ነው እያለችም ራሷ ላይ መጮህ ጀመረች። አባባ ኪችን ሄዶ ትሁቴን ምን ሆነሻል? ምንም አባባ እየተንቀጠቀጥሽ ነው አላት። ተመስገን ያረገሽ ነገር አለ ወይም ቲና ያረገችሽ ነገር አለ አላት። አባባ ምንም አላደረጉኝም እና ምን ሆነሽ ነው እንደዚህ የምትንቀጠቀጪው? ምንም የመረጋጋት ስሜት የለብሽም ያስፈራሩሽ ያደረጉሽ ነገር ካለም ንገሪኝ አላት። አይ ምንም አባባ አለችው። ልጄ እንደዚህ እየሆንሽ እያየሁሽ ምንም አልሆንኩም ብትይኝ አላምንሽም አላት። ግን ደግሞ የተፈጠረውን ነገር ነግረሽኝ መፍትሄ ብንፈልግለትና የተሻለ አማራጮችን ብንወስድ ጥሩ ነው አላት። ግን እኛ ከጎንሽ መሆናችንን አትርሺ ሲላትም አባባ ምንም የለም አለችው። እሺ ብሎ ጥሏት ወጣ። በዚህ ሰዓት እንግዲህ ትሁት አንድ ሀሳብ መጣላት። ኤደን ጋር ሄዳም የውስጧን ማካፈል ነበረባት። አባባ ቁጭ ባለበት ጊዜ አባባ አለችው። ወይ ልጅ አላት። ትንሽ አየር መቀበል ፈልጌ ነበረ ስትለውም እሺ ግን ራስሽን ጠብቂ እናም ደግሞ ካሌብም አብሮሽ ይሄድ አላት። አረ ብቻዬ ማውራት ፈልጌ ነው አለችው። ደግሞ ብቻ የሚወራ ነገር መጣ እንዴ አላት። አባባ አናዳምጠው ብለን ነው እንጂ እኮ አለ አለችው። እሺ በቃ ግን ራስሽን ጠብቂ ደግሞ እርቀሽ እንዳትሄጂ እንዳታመሽ አላት። እሺ ብላ ኤዱ ጋር ሄደች። ኤደንም ምን ሆነሻል ትሁቴ አለቻት። ቡና ዘው እየጠጡ ምንም ራስሽን እኮ እየሆንሽ አይደለም። አዎ ኤደን ምን እንደምልሽ አላውቅም። ምንድነው? ምን ተፈጠረ? አንቺ ግምትሽ ልክ ነበረ እንዴት አለቻት። ቲና አውቃ ነው እያስመሰለች ነው አልታመመችም ተመስገን ፈጣሪ አለች። ልክ ነበርኩኝ እንዳልታመመች እርግጠኛ ነበርኩኝ አለቻት። አዎ እዩ አሁንም እርግጠኛ ሆነሽ መቀጠል ትችያለሽ እና ይሄንን ነገር መቼም ዝም አንልም ታዲያ ለና አባባ እንናገር እንጂ አለቻት። እንዴ ምን አስበሽ ነው? አይሆንም ኤዱ አለቻት። እንዴት ለምን አለቻት። አሁንም እንደብቅላት ወንጀሎቿን እያልሽኝ ነው አለቻት። አይደለም ኤዱ እህቴን ትገልብኛለች በምን እንዴት እንዳወቀቻት አላውቅም። እኔ አንድ ነገር ሳጋለጥባት ወይም ደግሞ ሳቀባት እህቴን ማጥመድ እንዴት እንደቻለች አላውቅም። እህቴን ግን አጥምዳ እንደምትገላትና ልጇንም እሷንም በደም እንደምትለውሳቸው ነግራኛለች አለቻት። አላውቅም ኤዱ እና ምን ማድረግ ይሻለናል? የሆነ መፍትሄማ መኖር አለበት ዝም ልንላት አይገባም አለቻት። አላውቅም ግን ደግሞ አሁንም ቢሆን ምንም አለማድረግ ጥርጥር የለውም። ስለዚህ እዛ ቤት የገባችሁትን ሁላችሁንም ለመጨረስና ለመግደል ነው። ይኸውልሽ ትሁቴ ካሌብ በዚህ ሰዓት ፍቺ እንደማይጠይቃት ታውቂያለሽ። ከዛ ከቤት መውጣት ስለማትፈልግ ይህንን ማራዘሚያ ተጠቅማ በዛ ደግሞ ምንም ብላ ምንም ካሌብን የራሷ ማድረግ አባዬን እንድትጎዳው ይሄንን ሁሉ እንድታደርግ አትፈቅጅም አለቻት። በፍጹም አልፈቅድም አለች።
ካሌብን እውነታው ከመታወቁ በፊት የራሴ ማድረግ አለብኝ፣ ግን ደግሞ እንዴት አድርጌ ነው የራሴ ማድረግ የምችለው እያለች ቲና ከራሷ ጋር መጣላት ጀመረች። ክላሷ ሂዳም ቁጭ ባለችበት ጊዜ እንግዲህ እጆቿን አውጥታ አጠፍ እያደረገች እያለ የበሯ ክፍል ተንኳኳ። መልሳ እንደነበረበት አደረገችው እጇን። ነገር ግን አባባ ነበረ የመጣው። ቲና እንዴት ነሽ? እንዴት አደርሽ አላት። ዛሬ ዶክተሩ መጥቶ ምርመራ እናደርጋለን አለ። ዶክተሩ መጥቶ ጉዷን ይዘረግፈዋል የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል። ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ ሼር ማድረግ አይረሳ ስል አስታውሳችኋለሁ።